የኢትዮጵያ መንግስት ሻቢያ ላይ ቀጥተኛ እርምጃ ለመውሰድ እየተዘጋጀ ነው። የኤርትራው አገዛዝ የኢትዮጵያን ቀይ መስመሮች በጣጥሷቸው እያለፈ ነው። በትላንትናው ዕለት ከአዲስ ኮምፓስ ሚዲያ ጋር ቃለ መጠይቅ ያደረጉት ጀነራል ባጫ ደበሌም የኢትዮጵያ መንግስት ትዕግስቱ እየተሟጠጠ ነው፣ ሻቢያ ላይ እርምጃ ሊወሰድ እንደሚችል ፍንጭን ሰጥተዋል። ጀነራሉ ከአዲስ ኮምፓስ ጋር ባደረጉት አዲስ ቃለ ምልልስ በሻቢያ ላይ እርምጃ ለመውሰድ እየተገደድን ነው በማለት ተደምጧል። ጀነራሉ በቅርቡ ለቢቢሲ በሰጡት ቃለ መጠይቅ ሻቢያ በኢትዮጵያ ውስጥ ጉዳይ እጁን ከማስገባት ካልተቆጠበ አስመራ የጦር ግንባር ትሆናለች ማለታቸው ይታወሳል። ዛሬ ደግሞ መንግስት በሻቢያ ላይ እርምጃ ለመውሰድ የሚገደድባቸው ሁኔታዎች መፈጠራቸውን በግልጽ ተናግሯል። በእርግጥም የኢትዮጵያ መንግስት በሆደ ሰፊነትና በታጋሽነት ሻቢያን የታገሰው ይመስላል። ይህን ተከትሎ ታዲያ መንግስት አሁን ላይ ኤርትራ ላይ ቀጥተኛ ጥቃት ለመሰንዘር መዘጋጀቱን ፍንጮች ያሳያሉ። ጀነራል ባጫ ደበሌ በሆርን ሪቪው በቢቢሲና በአዲስ ኮምፓስ ሚዲያ አምባሳደር ሱሌማን ደደፎ ደግሞ በማህበራዊ ድረገጻቸው እንዲሁም የኢትዮጵያ የውጭ ጉዳይ ኢንስቲትዩት እንዲሁም የኢትዮጵያ ውጭ ጉዳይ ሚኒስቴር ኢንስቲትዩት ከሰሞኑ ያሰራጯቸው ጽሁፎች ባለፈው አንድ ወር የመንግስት ሚዲያዎች ኤርትራ ላይ ከከፈቱት የፕሮፓጋንዳ ዘመቻ ጋር ሲዳመር የፌዴራል መንግስቱ ከዋት ጋር ሳይሆን ከላኪው ከኤርትራ ጋር መዋጋትን የመረጠ ይመስላል የሚሉ አስተያየቶች በርክቷል። ጀነራል ባጫም ሆኑ አምባሳደር ሱሌማን ደደፎ ከሰሞኑ ኢትዮጵያ ኤርትራ ላይ እርምጃ ለመውሰድ ህጋዊ መሰረት አላት ብለዋል። ለዚህ ደግሞ በዋና ምክንያት የሚያነሱት ሻቢያ በእጅ አዙር ኢትዮጵያን እየወጋ ነው የሚል ነው። በእርግጥ ሻቢያ ህዋትና ሌሎች የሀገር ውስጥ አማጽያንን በመጠቀም የኢትዮጵያን መንግስት እየወጋ ስለመሆኑ ተቃዋሚዎቹ ራሳቸው ነግረውናል። ሻቢያ ጦርነቱ ራያና አማራ ክልል እንዲሆን ሲፈልግ የኢትዮጵያ መንግስት ደግሞ ራያ ላይ ስትጀምሩት እኛ የጦር ግንባሩን አስመራ ላይ እናደርገዋለን የሚል አቋምን የያዘ መስሏል። ባለፉት 2 ሳምንታት የኤርትራ ሜካናይዝድ ኃይልና ከባባድ መሳሪያዎች የኢትዮጵያን ድንበር ጥሰው በስፋት መግባታቸውንም ጀነራል ባጫና አምባሳደር ሱሌማን ደደፎ ተናግረዋል። ውድ የአንድ አፍታ ሚዲያ ቤተሰቦች ህዋት እየዛተው እንዳለው ውጊያ የሚከፍት ከሆነ የፌዴራል መንግስቱ ከህዋት ጋር ብቻ ሳይሆን ሻቢያን ፊት ለፊት ለመምታት አቅዷል የሚሉ ትንታኔዎች በስፋት እየተሰራጩ ነው። ይህ መረጃ አሁን ላይ በማህበራዊ ድረገጾች ላይ መወያያም ሆኗል። ተላላኪውን ሳይሆን ላኪውን እመታለው የሚል አቋም የኢትዮጵያ መንግስት ሊይዝ ይችላል፣ በኤርትራ ወታደራዊ ይዞታዎች ላይም ራስን የመከላከል እርምጃዎችን ሊወስድ ይችላል የሚሉ ትንታኔዎችን እያደመጥን ነው። ይህንን ጉዳይ አፍታተን በዝርዝር እንመለከተዋለን። ቪዲዮን ላይክ አድርጋችሁ በመጀመር ጥቂት ደቂቃዎችን አብራችሁን እንድትቆዩ ግብዣችን ነው። ሻቢያ ፊት ለፊት ውጊያ ማድረግ አይፈልግም፣ ቢፈልግም አቅሙ አይፈቅድለትም። እቅዱ አሁን እያደረገ እንደሚገኘው የጦርነቱን ግንባር ከኤርትራ በማራቅ የውክልና ጦርነት ማድረግ ነው፣ መክፈት ነው። ይህ የውጊያ ስልት ለሻቢያ አዋጭ የሚባል ቢሆንም ለኢትዮጵያ መንግስት ግን አደገኛ ነው፣ ጥሩ አይደለም። ይህንን የተረዱት የኢትዮጵያ ፖለቲካዊና ወታደራዊ አመራሮች ተላላኪውን ሳይሆን ላኪውን መምታት አለብን የሚል አቋም ሊይዙ ይችላሉ እየተባለ ነው። ሰሞነኛው የጀነራል ባጫ ተከታታይ ቃለመጠይቆችና የአምባሳደር ሱሌማን ደደፎ አስተያየቶች ሁለቱ ሀገራት መካከል ያለው ፍጥጫ ከቃላት ጦርነት ወደ ወታደራዊ እርምጃ ሊያመራ እንደሚችል ማሳያ ተደርጎ የሚወሰድ ነው። በኬንያ የኢትዮጵያ አምባሳደር የሆኑት ጀነራል ባጫ ደበሌ ባለፈው ሳምንት መጨረሻ ለሆርን ሪቪው በሰጡት ትንታኔ የኤርትራ ወታደራዊ አመራሮች የሁለቱን ሀገራት ድንበር ጥሰው ወደ ዛላምበሳ ኢትዮጵያ መግባታቸውን በይፋ ተናግረዋል። ጀነራሉ አክለውም ጦርነት ከተነሳ በኋላ የኤርትራ መንግስት የሚባል አይኖርም፣ የቀጠናው ጂኦግራፊ ሙሉ በሙሉ ይቀየራል በማለት የኢትዮጵያን ጠንካራ ወታደራዊ አቋም አንጸባርቀዋል። በተመሳሳይ በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፎ በበኩላቸው የኤርትራ ጦር የኢትዮጵያ ሉዓላዊ ድንበር ጥሶ መግባቱንና ከህዋት ክንፎች ጋር ማበሩን ገልጸዋል። ይህ ድርጊት ኤርትራን የጦርነቱ ቀጥተኛ ተሳታፊ እንደሚያደርጋትና ኢትዮጵያ ራሷን ለመከላከል በዓለም አቀፍ ህግ መሰረት ኤርትራን ህጋዊ የጥቃት ኢላማ የማድረግ መብት አላት በማለት ወታደራዊ እርምጃን ህጋዊ የማድረግ ዝግጅት መኖሩን አመላክተዋል። የጀነራል ባጫ ደበሌ ንግግርና በአሁኑ ወቅት በኢትዮጵያና ኤርትራ መካከል ያለው የከረረ ውጥረት በአሰብና በፋሽ እምባባ ማለትም የቡሬ ግንባር መስመሮች ላይ ከፍተኛ ወታደራዊ እንቅስቃሴዎችና ስትራቴጂካዊ ለውጦችን ሊያስከትል እንደሚችል ተንታኞች ይገልጻሉ። ጀነራል ባጫ አስመራም ግንባር ናት ማለታቸው ወታደራዊ እንቅስቃሴው በዛላምበሳ ወይንም በባድመ ብቻ እንደማይወሰን ማረጋገጫ ነው። ጦርነት ቢቀሰቀስ የኢትዮጵያ ዋነኛ ስትራቴጂካዊ ኢላማዎች የአሰብ ወደብ መስመርን መቆጣጠርና በፋሽ እምባባ በኩል የኤርትራን መከላከያ ሰብሮ በመግባት አስመራ ላይ ቀጥተኛ ወታደራዊ ጫና መፍጠር እንደሚሆን መገመት ይቻላል። ምናልባትም በኢትዮጵያና በኤርትራ መካከል የፊት ለፊት ውጊያ ቢቀሰቀስ ውጊያው በዋናነት በሶስት ትላልቅ ግንባሮች ላይ ሊያተኩር እንደሚችልም ወታደራዊ ባለሙያዎች ይገልጻሉ። በሁለቱም ወገን ያለው የወታደራዊ ኃይል ክምችት፣ የመልክዓ ምድር አቀማመጥና የጦር ስልት አሰላለፍ ምን ሊመስል እንደሚችል እንመልከተው።
የመጀመሪያው የሰሜን ወይንም የትግራይ ግንባር ነው። ይህ ግንባር እጅግ ከፍተኛ ቁጥር ያለው ሰራዊት የሰፈረበት በከባድ መሳሪያዎች የተመሸገና የጦርነቱ ዋና ማዕከል ሊሆን የሚችል መስመር እንደሚሆን ይገመታል። ዋናዎቹ የውጊያ መስመሮች ከዛላምበሳ፣ አድግራት፣ ራማ፣ አድዋ፣ ባድመና ከባድመ ሽራሮ ናቸው። የኢትዮጵያ መከላከያ ኃይል የሰሜን እዝ እጅግ ዘመናዊ የሆኑ የከባድ መሳሪያዎችን፣ ታንኮችንና የድሮን መቆጣጠሪያ ጣቢያዎችን በዚህ መስመር አከማችቷል። የኤርትራ መከላከያ ኃይል በድንበሩ ተራራማ ቦታዎች ላይ ለአስርተ ዓመታት የገነባቸውን ጠንካራ ምሽጎች ይዟል። በቅርቡም ተጨማሪ ኃይልና የክምችት ጦር ወደ እነዚህ መስመሮች አስጠግቷል። አካባቢው እጅግ ተራራማና ገደላማ በመሆኑ ለተከላካይ ጦር ማለትም ለኤርትራ ምቹ ሲሆን፣ ለኢትዮጵያ ደግሞ ከፍተኛ ዋጋን ሊያስከፍል የሚችል ነው። ሌላኛው የአፋር ግንባር ነው። ይህ ግንባር ለኢትዮጵያ የቀይ ባህርን ወይም አሰብ ወደብን ለመቆጣጠር ስልታዊ ጠቀሜታ ያለው፣ ለኤርትራ ደግሞ የህልውና መስመር ነው። በቡሬ አሰብ መስመርና በባድሜ አልቲተና በረሃማ አካባቢዎች ላይ ያተኩራል። ኢትዮጵያ በዚህ መስመር ሜካናይዝድ ክፍለ ጦሮችን በስፋት አሰልፋለች። መልክዓ ምድሩ ሜዳማ በመሆኑ ኢትዮጵያ ያላትን የአየር ኃይልና የድሮን የበላይነት ለመጠቀም ምቹ ይሆናል። ኤርትራ አሰብንና አካባቢውን ለመከላከል ልዩ የምድርና የባህር ኃይል ጥምረት እዚያው መድባለች። ይሁን እንጂ አካባቢው ከዋናው የአስመራ የሎጂስቲክ ማዕከል የራቀ በመሆኑ ለኤርትራ እጅጉን ፈተና ነው። በአሰብ መስመር ላይ ምናልባትም ግጭት ከተቀሰቀሰ ውጊያው በረሃማና አስቸጋሪ በሆነው የአፋር ድንበር ማለትም በቡሬ ግንባር በከፍተኛ ሁኔታ ይጋጋላል። የኢትዮጵያ መከላከያ ሰራዊት ከአፋር ልዩ ኃይልና ታጣቂዎች ጋር በመቀናጀት ወደ አሰብ ወደብ የሚወስደውን መስመር ለመቁረጥ ስትራቴጂካዊ ጥቃት ሊሰነዝርም ይችላል። ኤርትራ በአሰብ ዙሪያ ያላትን ወታደራዊ ምሽግ በተለይም የቀድሞውን የተባበሩት አረብ ኤምሬትስ ወታደራዊ ማዕከል የነበረውን ስፍራ በመጠቀም የረጅም ርቀት ሚሳኤሎችን እና የአየር መከላከያ መሳሪያዎችን በማስፈር ጥቃትን ለመከላከል እንቅስቃሴዋንም ልታጠናክር ትችላለች። የምናቀርበው ሴናሪዮ ነውና በዚህ በቡሬ ግንባር ግጭት ቢቀሰቀስ ኢትዮጵያ አሰብን ለመቆጣጠር ቀላል ይሆንላታል። የጀነራል ባጫ ደበሌን ንግግር ተከትሎ በሁለቱም ወገን በፋሽ እምባባና በቡሬ ግንባሮች ላይ የሰው ኃይል የታንክና የከባድ መሳሪያዎች ክምችት በከፍተኛ ሁኔታ እንዲጨምር ሊያደርግም ይችላል። ይህ መስመር የትኛውም ወገን ቅድመ ማጥቃት ለመሰንዘር የሚገፋፋበትም እንደሆነ ወታደራዊ ተንታኞች ያነሳሉ። ይህ ግንባር ለጅቡቲ ድንበር በጣም ቅርብ በመሆኑም ወታደራዊ እንቅስቃሴው ከቀጠለ የጅቡቲን ደህንነትና ከኢትዮጵያ ጋር ያለውን የንግድ መስመር ሊያስተጓጉል ይችላል የሚለው ሌላው ስጋት ነው። በመሆኑም አካባቢው ዓለም አቀፍ የክትትል ቀጠና ሊሆን ይችላል። ሌላኛው የምዕራብ ጎንደር ማለትም የወልቃይት ግንባር ነው። ይህ ግንባር የሱዳን የኢትዮጵያና የኤርትራ ድንበሮች የሚገናኙበት ሲሆን የውስጥ ታጣቂዎች ሚና የሚጎላበትን መስመር ነው። ሁመራ፣ ኦም ሀጀር እና የሱዳን ድንበር አካባቢዎች ቀጠና ነው። በዚህ ግንባር የኤርትራ ጦር ከአማራ ክልል የፋኖ አማጺዎች ጋር የጠበቀ ግንኙነት አለው። የፋኖ አማጺዎች ለሻቢያ ገብረዋልና ጦርነት ቢነሳ የኤርትራ ጦር ይህንን መስመር ተጠቅሞ የኢትዮጵያ ሰራዊት ከጀርባ ለመምታት ወይም የሎጂስቲክ መስመሩን ለመቁረጥ ሊሞክር እንደሚችል ግምታት የሚያስቀምጡ ወታደራዊ ባለሙያዎች አሉ። ኢትዮጵያ በሰው ኃይል ቁጥር እጅግ ትበልጣለች። ከዚህ በተጨማሪም ዘመናዊ የቱርክ የቻይናና የኢራን ድሮኖች፣ የተሻሻለ የአየር ኃይልና የረጅም ርቀት ሚሳኤሎች አሏት። በአንጻሩ ኤርትራ መላው ህዝቧ በውትድርና ያለፈ በመሆኑ በአጭር ጊዜ ውስጥ ከፍተኛ የሰው ኃይል የማንቀሳቀስ አቅም ሊኖራት ይችላል። ረጅም ጊዜ የወሰዱ የተራራ ላይ ምሽጎች ያሏትም ሲሆን ጦርነቱ ተቀስቅሶ የሚራዘም ከሆነ የኢትዮጵያን የውስጥ ፖለቲካ አለመረጋጋት እንደ ስልት ለመጠቀም ትሞክራለች፣ ልክ አሁን እያደረገች እንደምትገኘው። ሌላው እዚህ ጋር የሚነሳው ሴናሪዮ የቀጠናው ኃይሎች ጉዳይ ነው። ምናልባትም በሁለቱ ሀገራት መካከል ግጭት ቢቀሰቀስ ግብጽና ሱዳን ከኤርትራ ጎን በመቆም በኢትዮጵያ ላይ ከፍተኛ የሆነ የዲፕሎማሲያዊ የደህንነትና የሎጂስቲክ ጫና መፍጠራቸው አይቀሬ ሊሆን ይችላል። ግብጽ ከታላቁ የኢትዮጵያ ህዳሴ ግድብ ጋር ተያይዞ ከኢትዮጵያ ጋር ያላት ውጥረት ስላለ የኢትዮጵያን አቅም ማዳከም ዋና ስልታዊ ግቧ ነው። ግብጽ ከኤርትራና ከሶማሊያ ጋር የፈጠረችው ወታደራዊ ህብረት ጦርነት ቢነሳ ለኤርትራ የጦር መሳሪያ፣ የደህንነት መረጃና የገንዘብ ድጋፍ እንድታደርግ በር ይከፍታል። በተጨማሪም የኤርትራን አየር መከላከያ ለመገንባት እንዲሁም የኢትዮጵያን የድሮን የበላይነት ለመቋቋም የሚያስችሉ ዘመናዊ የራዳርና የሚሳኤል ስርዓቶችን ልታቀርብ ትችላለች። እንዲሁም የግብጽ ባህር ኃይል በኤርትራ ባህር ጠረፍ አካባቢ በመንቀሳቀስ ለኤርትራ የባህር ላይ ጥበቃ ሊያደርግና የኢትዮጵያን ማንኛውንም የባህር ላይ እንቅስቃሴ ላይ እንቅፋት ሊፈጥር ይችላል። ሌላው የምትነሳው ሀገር በግጭት እየታመሰች የምትገኘው ሱዳን ናት። ሱዳን በአሁኑ ወቅት በውስጥ ጦርነት የምትገኝ ቢሆንም የኤርትራ ኢትዮጵያ ጦርነት በቀጥታ ሊነካት ይችላል። የጀነራል አብዱል ፈታህ አልቡርሃን የሱዳን ጦር ኃይል ከኤርትራው አገዛዝ ጋር የጠበቀ ቁርኝነት ነው ያለው። በመሆኑም የሱዳን ጦር የኢትዮጵያ መከላከያ በምዕራብ ግንባር ላይ እንዳያተኩር የድንበር ትንኮሳዎችን ሊያደርግ ይችላል። ልክ ከሁለት ሳምንት በፊት ሸረሪና ላይ ከህወሓት ኃይሎች ጋር በመሆን እንዳደረጉት ማለት ነው። የሱዳን ምስራቃዊ ድንበር ማለትም ከከሰላ እስከ ገድ ሐሪፍ ለኤርትራ ጦርና ለኢትዮጵያ የውስጥ ተቋሚ ታጣቂዎች የሎጂስቲክና የደህንነት መመሸጊያ ኮሪደር በመሆን ሊያገለግል የሚችል ሲሆን ይህ ደግሞ የኢትዮጵያን የምዕራብ እዝ ኃይል በመጠኑ አቅም ለመበታተን
የሚጠቀሙበት ስልት ሊሆን ይችላል። ልክ አሁን እያደረጉት እንዳለ ህወሓት ግልጽ ጦርነት ከከፈተ የኢትዮጵያ መንግስት ህወሓት ላይ ያነጣጠረ ብቻ ሳይሆን ኤርትራ ላይ ያነጣጠረ ዘመቻ እንደሚከፍት በርካቶች ግምታቸውን ያስቀምጣሉ። ነገር ግን በሁለቱ ሀገራት መካከል የሚቀሰቀስ ጦርነት ቀጠናዊ ስለሚሆን እጅግ አደገኛ ብቻ ሳይሆን አስፈሪም እንደሆነ ተንታኞች ያስጠነቅቃሉ።